ትብብር ለኢትዮጵያ አንድነት የብሔር መስመር ላይ ያሉ ተብሎ ኢሃፓን መያድን እንደውም ተጨምሯልና መቼ የብሔር ፖለቲካ አቀንቃኝ ድርጅቶች እንዳረጋችኋቸው አላቅም ብዙ ነገር ሳትነግሩን አይነሱን ጠቅሳችሁ ስለነበረ ነው የአማራ ጊዮናዊ ጥያቄን በተመለከተ እንደውም ይሄ በጣም ሊያስመሰግነን የሚገባ ነገር ነው ጥያቄ ሊሆን የሚገባው ነገር ነው ብለን አናስብም ያንዳንዱ ኢትዮጵያዊ በሀገሩ ጉዳይ ላይ ከሁሉም አካል ጋር እኩል ቁጭ ብሎ የሚነጋገርበት የጌታና የሎሌ ስርዓት ሳይሆን በእኩልነት ላይ የተመሰረተ ስርዓትን ያስኬድን በመሆኑ ትክክለኛ ፌደራሊዝምን እንደውም ያሳየን ነውና ልንመሰገን የሚገባበት ጉዳይ ነው ብለን ነው የምናምነው በጣም ነው እናመሰግነው ደሞ ኢዜማ ጥያቄ ምናልባት ሲሰሙ ተሳስተው ይሆናል እንጂ ህብረ ብሔራዊ ፌደራሊዝም አላልንም እኛ እንደውም አንዱ ጥያቄያችን ብልጽግና ነው ህብረ ብሔራዊ ፌደራሊዝም በተደጋጋሚ የሚለው ህብረ ብሔራዊ ፌደራሊዝም ማለት ምን ማለት ነው ብለን ደጋግመን እየጠየቅን ነው ዛሬም እንጠይቃለን ኢትዮጵያ ውስጥ ያለው ግን የብሔር ፌደራሊዝም ነው በተግባር ይሄንን የፌደራል አደረጃጀት እንቀይራለን ብለናል ከዲሞክራሲ የተፋታ በቋንቋ ላይ ተመሰረተ እየወረደ ደግሞ አጥንትና ደምን የሚቆጥር ፌደራሊዝም ነው ሁለተኛው ጂኦግራፊ ያልከው ጂኦግራፊን ብቻ ማከል እናደርጋለን አላልንም ቅድም እንዳስቀመጥነው አራት መስፈርቶችን እንደ አካባቢው ሁኔታ ተግባራዊ የሚሆኑ መስፈርቶችን እናስቀምጣለን ብለናል መልክዓ ምድራዊ አቀማመጥን ቋንቋን ባህልና ታሪክን የሀብት ስብጥርን ፍትሃዊነትና ለብሔራዊ መግባባት አመቺነትን አሁን ያሉት ክልሎች ቋንቋን መሰረት በማድረጋቸው አንድ በሳይዛቸው ትልቅ የሆኑ 40 ሚሊዮን ህዝብ ያለውን ኦሮሚያንና 300,000 አካባቢ ያለን ሐረሪ በቆዳ ስፋታቸው የተለያየ እንደዚሁ ኦሮሚያንና ሐረርን መውሰድ ትችላለ የያዘ ነው በስብጥሩም ባደረጃጀቱም ችግር ውስጥ የከተተ በተግባር ተፈትኖ ደግሞ በንድፈ ሐሳብ ደረጃ አይደለም በተግባር ተፈትኖ ከዚህ በፊት ስለ ፌደራሊዝሙ ስናወራ ፌደራሊዝሙ ይሄንን ችግር ያመጣል እያልን ነበር አሁን ግን በተግባር ባለፈው 30 ዓመት አገር የመፍረስ አደጋ ውስጥ ገብታ በታምር የተረፈችበት ሁኔታ ነው ያለው ዋናው በዚህ የፌደራል አደረጃጀት ነው ይሄ ይሆን ስለዚህ ዛሬ የምናወራው ስለ ንድፈ ሐሳብ አይደለም ስለ ኖርንበት ነው እናመሰግናለን ሰዓታችሁ ስለሞላ ነው አሁን ደግሞ ትብብር ለኢትዮጵያ አንድነት እናመሰግናለን ለክልሎች የትኛውን ቋንቋ ትምህርት አላችሁ የሚለው አንዱ እንግዲህ ይሄን ጊዜ ነው ፌደራሊዝም ሐሳቡና እውነቱ የሚደርሰው ሰዎች በቋንቋቸው ባደጉበት አፋቸውን በፈቱበት እናታቸው በአባታቸው ቋንቋ መዳኘት መማር አለባቸው ይሄ ምንም ለጥያቄ የሚቀርብ አይደለም ግን ሀገር ደግሞ ወታደር ሆኖ አድዋ ላይ ስለሚገናኝ ወታደር ሆኖ ሳሙኤል ሀገርን ለማስከበር ስለሚገናኝ ደግሞ በአንድ ቋንቋ መግባባት አለበት ስለዚህ ብሔራዊ ቋንቋ ይኖረናል ከዛ ቀጥሎ ደግሞ የሥራ ቋንቋዎች ይኖሩናል አፍ በፈታበት ቋንቋ ስለዚህ 2-3 ቋንቋዎችን በጥናት እየተመሰረትን እየጨመርን እንሄዳለን ማለት ነውና መልቲሊንጓል እየሆነ ልጆቻችን ያድጋሉ በጣም ጥንቃቄ ይደረግ በነገራችን ላይ ይሄ አዲስ አበባ አካባቢና የተወሰኑ ቦታዎች ላይ ለመጀመር ጥረት አለ ብልጽግና እንደዛ ያያረገ በ10 ዓመት ውስጥና በ5 ዓመት ውስጥ መሆን የማይችል ነው በአንድ ጊዜ የሚያመጣው ስቲል አንድን አካል ቤኔፊት ለማድረግ ነው ያሚደረገው ጥንቃቄ ይፈልጋል ስለዚህ የብሔራዊ ቋንቋ ይኖራል እና በተዋረድ ደግሞ የሥራ ቋንቋዎች ይኖራሉ ባይሆን የሚለው አንመረጥም ማለት ነው ከተመረጥን ይሆናል ማለት ነው ያ ነው ፖሊሲ ማቀርበው ይሄን ለማድረግ ትልቁ ችግር ምንድነው እርሶም አምሮ ውስጥ ሆኜ ባስበው ትንሽ የሚከብደኝ በምርጫ መንግስት ቀይረን አናውቅም እንዳለመታደል ሆኖ ብንቀይር ግን አብሮ ይቀየራል ማለት ነው ፖሊሲን ያስተዋውቄ ነው የምመረጠው ስለዚህ ልቀይር ነው መመጣው ማለት ነው ስለዚህ እነዚህን አብሮ ማየት ተገቢ ይመስለኛል የጂኦግራፊውም የተለየም ቢሆን የሚለው ከዛ አንፃር ቢታይ ማለት ነው ይሄን ይዤ ነው መከራከረው ሰዎች የሚመርጡኝም በዚህ አማራጭ ነው እሱን ብናይ በጣም እናመሰግናለን አሁን ደግሞ ወደ ብልጽግና ፓርቲ ነው የምንሄደው አመሰግናለሁ በድጋሚ ለማስታወስ እኛ አሁን የምንደግፈው በአቋም ደረጃ ያዝነው ህብረ ብሔራዊ ፌደራሊዝም እንጂ የብሔር ፌደራሊዝም አይደለም ይህ መስተካከል ስላለበት ነው ይሄ በእንግሊዝኛ ሲገለጽ በጣም ጥሩ ትርጓሜ ያለው መልቲ ናሽናል ፌደራሊዝም አካታች የሆነ አቃፊ የሆነ የሚገለሉ የህብረተሰብ ክፍሎች የሌሉበት ሁሉም በየደረጃው የሚሳተፉበት በቡድን መብትና በግል መብት መካከል ሚዛን የሚጠበቅበት የህዝብ የጋራ ማንነትና በኢትዮጵያዊ ማንነት መካከል ሚዛን የሚጠበቅበት ህዝብ በየደረጃው ራሱን እያስተዳደረ ለኢትዮጵያ ደግሞ በጋራ የሚቆምበት ለኢትዮጵያ ህልውናና ጥንካሬ ደግሞ በጋራ ዋጋ የሚከፍልበት እንዲሁም አቃፊ አሳታፊ አካታችና ሁሉንም የህብረተሰብ ክፍል ሳያገል
በጋራ ተጠቃሚ የሚያደርግ የፌዴራሊዝም አይነት ነው። በህብረ ብሔራዊ ፌዴራሊዝም ከኢትዮጵያ ውስጥ የሚገለል የሚቀር የሚገፋ የማይሳተፍ አካል አይኖርም ማለት ነው። ይህ ነው ለኛ ህብረ ብሔራዊ ፌዴራሊዝም ማለት። በምሳሌ ለማሳየት ወንድሞቼ ካነሱት ኦሮሚያና ሀረሪ ማሳያ ትክክለኛ የህብረ ብሔራዊ ፌዴራሊዝም መተግበሪያ ናቸው። ትንሽ ብሎ የሚሰጋ እንዳይኖር፣ በቁጥር ትንሽ ነኝ በአቅም ትንሽ ነኝ ብሎ የሚሰጋ እንዳይኖር፣ በአቅም ግዙፍ ነኝ ብሎም ደግሞ የሚኩራራ እንዳይኖር፣ በጋራ በትብብር እንዲያድጉ የሁሉንም ጥያቄ አድሬስ ለማድረግ የተፈጠረ ህብረ ብሔራዊ ፌዴራሊዝም መተግበሩ ለኢትዮጵያ አንድነት ዋስትና ነው ብሎ ብልጽግና ያምናል። መልቲሊንጓል የመሆንንም ጉዳይ ብልጽግና በቀዳሚነት ፈርቀዳጅ ሆኖ 5 ቋንቋዎች የሀገሪቱ የፌዴራል ቋንቋ ሆነው ስራ ውስጥ እንዲገቡ ስራ ጀምሯል። መንግስት ማስተዳደርና የነበረን አስተዳደርና እሳቤ መቀየር ጊዜ ይወስዳል። አዎ ትክክል ነው፣ ጊዜ ይወስዳል። ለዛ ነው የወል ትርክት ግንባታ ላይ ከምሰራቸው ስራዎች የመጀመሪያውና ቀዳሚው አድርጌ እሰራለሁ ብሎ የሚያምነው ብልጽግና። እናመሰግናለን። ጥያቄ ለሁሉም ፓርቲዎች ነው የማቀርበው። 2 ጥያቄዎች ነው ያሉኝ። የመጀመሪያው ጥያቄ የብሔር ብሔረሰቦችን መብት፣ ቋንቋ፣ ባህል በአንድ በኩል ከማስጠበቅ አኳያ፣ በሌላ ወገን ደግሞ ኢትዮጵያዊነትን አስጠብቆ ከመሄድ አኳያ የምትጠቀሙባቸው ስልቶች ምንድን ናቸው? እንዴት ነው ልታጣጥሙ የምትችሉት የሚለው ጥያቄ ነው። ሁለተኛው በሁለት ምክር ቤቶች ውስጥ ህግ መጽደቅ አለበት ብላችሁ የምትደግፉ አይ ቲንክ 3ታችሁም ፓርቲዎች ናችሁ። ስለዚህ አሁን ያለው የምክር ቤት አወቃቀር የሁለቱ ምክር ቤቶች አወቃቀር በዛው አወቃቀር ነው መውጣት ያለበትን ብላችሁ የምታምኑት ወይስ የተለየ የምክር ቤት አወቃቀር ሊኖር ይገባል ብላችሁ ታስባላችሁ? ለብልጽግና ፓርቲ ደግሞ በአንድ ምክር ቤት ብቻ ህግ አዋጆች መጽደቃቸው ተገቢ ነው ብላችሁ ታስባላችሁ ወይ? ቼክ ኤንድ ባላንስን በጠበቀ መልኩ ህጎች በደንብ በሁለት ምክር ቤቶች ተብላልተው ቢወጡ አይሻልም ብላችሁ ታስባላችሁ ወይ? ያንን የምታምኑበት ከሆነ በምን መልኩ ነው የምታጣጥሙት ለማለት ነው። አመሰግናለሁ። በጣም እናመሰግናለን። የመጀመሪያውን ሰላም ለኢትዮጵያ ጥምረት እናመሰግናለን። በቀጥታ ይሄ ከፖሊሲያችንና ከእሳቢያችን ጋር ቀጥታ የተገናኘ ጥያቄ ነው። እኛ የምንከተለው ፌዴራሊዝም ባላንስድ ማልቲናሽናል ፌዴራሊዝም ነው። ያ ማለት ተመጣጣኝ ህብረ ብሔራዊ ፌዴራሊዝም ነው። እናመጣጥናለን ሁለቱን። አንደኛ የብሔር ብሔረሰቦችንና ህዝቦችን እንደዚሁም የዜጎችን የግል መብት ከፋንክሽናል ፌዴራሊዝም ጋር አገሪቷን ደግሞ የሚጠቅም የሚያሳድግና በጋራ አብሮ መኖር የሚያስችሉ እሳቤዎችን ሁለቱን አዳምረን አንድ ላይ ነው ፌዴራሊዝሙን የምናቋቁመው። በዚህ ሂሳብ ነው የኛ ሂሳብ። በዚህ መሰረት እንዴት አንደኛ የቋንቋ ነጻነት ህገ መንግስታዊ እውቅና፣ የማንነት ነጻነት ህገ መንግስታዊ እውቅና ይኖራል። የቋንቋ አጠቃቀማችንም እንደዚሁ ፌዴራል ላንጉዌጅ ፌዴራሊዝም ይኖረናል። ከአንድ በላይ የአገር መግባቢያ ቋንቋ ይኖራል። በክልሎች ደረጃ በዚሁ መልክ በራሳቸው ነጻ ሆነው እንግዲህ ዛሬ ክልል ነው ያለው፣ ነገር ግን እኛ ክፍለ ሀገር ነው የምንለው። በዛ በራሳቸው መንገድ አውቶኖሚስሊ የራሳቸውን ይወስናሉ። የቋንቋ አጠቃቀም የዜጎች ነጻነት በዚሁ ልክ ያለ ገደብ የተከበረ ይሆናል። ነገር ግን ከዛ ጋር አያይዘን የአስተዳደር አመቺነትን እንደዚሁ እናስባለን። ሁለተኛ የዜጎችን የሀገር ባለቤትነት ቅድም እንዳለው እናስቀምጣለን። እነዚህን አንድ ላይ አያይዘን የፌዴራሊዝሙ ያው አንድ የአድሚኒስትሬቲቭ ፌዴራሊዝም ብቻ አይደለም። የቋንቋ ፌዴራሊዝም አለ፣ የፊስካል ፌዴራሊዝም አለ፣ የከተሞች ፌዴራሊዝም አለ፣ የፖለቲካል ፌዴራሊዝም አለ። የፖለቲካ ፓርቲዎችም እንደዚሁ በተበጣጠሰና ወዲያ ወዲህ በሚሳሳብ አይነት ሂሳብ ሳይሆን መስራት ያለባቸው ተሰባስበው ኮአሊሽን ፈጥረው ተጠናክረው አገራዊ አንድነትን መመስረት የሚችልበት ሁኔታ ላይ ነው ያለባቸውና ባላንስ አድርገን የምንሄድበት ነው የሚሆነው። እናመሰግናለን። ወደ ኢዜማ ነው የሚሄደው። የመጀመሪያው የብሔር ጥያቄዎች ኢትዮጵያ ውስጥ እንዲነሱ ያደረጋቸው መሰረታዊ ምክንያት ፍትሐዊነት አለመኖሩ፣ እውነተኛ የህዝብ አስተዳደር አለመስፈኑ፣ የልማት ጥያቄዎች በአግባቡ አለመመለሳቸው ነው። ከድሮ ጀምሮ የብሔር ጥያቄዎች ሲነሱ የቆዩት ገዢዎች እንደፈለጉ ሲያደርጉ ስለነበረ ማለት ነው። ይህንን ይፈታል የተባለው በኋላ የወጣ አሁን የምንጠቀምበት ህገ መንግስት ችግሩን ከመፍታት ይልቅ ሲያባብሰው ነው ያየ ነው። አልፈታው። በተግባር ተፈትኖ 30 ዓመት በእኛ እድሜ እኛ የምናውቀው አድገን ነፍስ አውቀን የምናውቀው ህገ መንግስት ይህንን ነው። ተፈትኖ የወደቀ ህገ መንግስት የፌዴራሊዝም ስርዓት ነው። ስለዚህ አሁን ይሄ የፌዴራሊዝም ስርዓት ችግሮቹን የባለጠ አባብሷቸዋል ብለን እናምናለን።
እንዴት ነው የምንፈታው ስንል ቅድም እንዳልነው ብሔር አንድ ማንነት ነው። የብሔረሰብ መብቶች፣ ባህሎች፣ ማንነቶች ሊከበሩ ይገባል ብለን እናምናለን። ግን የፖለቲካ መጠቀሚያ መሆን የለባቸውም ነው። ከዚህ ጋር እያይዘን እውነተኛ ፌዴራሊዝም፣ እውነተኛ የህዝብ አስተዳደር እስከታችኛው መዋቅር እስከተከበረ፣ እውነተኛ የልማት ጥያቄዎች እስከተመለሱ ድረስ የብሔረሰብ የማንነት ጥያቄዎች አብረው ይመለሳሉ ብለን እናምናለን። ይሄ ግን ህገ መንግስታዊ ስርዓትና በፌዴራሊዝም ውስጥ በመካተት ነው ብለን ግን አናምንም። እንደ ማንኛውም ማንነቶች ግን ሊከበሩ ይገባል ብለን እናምናለን። ከዚህ ከፌዴሬሽን ምክር ቤቱ ጋር ተያይዞ የተነሳው ጥያቄ ላይ ያለው ችግር የፌዴሬሽን ምክር ቤቱ አንደኛ አገባቡ ላይ ያለ ችግር ነው። አሁን በምደባ የሚገባበት ነው፣ ብሔር ብሔረሰቦች የሚወከሉበት ነው የተባለው ፌዴሬሽን ምክር ቤቱ የክልሎች ውክልና እንዲኖረው እናደርጋለን። ፌዴራሊዝም በሚከተሉ ሀገራት ላይ ሁለቱ ምክር ቤቶች ቼክ ኤንድ ባላንስ እንዲያስጠብቁ ነው በዋናነት የሚጠበቀው። አሁን ግን በዚህ ፌዴራሊዝም ቼክ ኤንድ ባላንስ የሚባል የለም። በጣም አመሰግናለሁ። አሁን ደግሞ ትብብር ለኢትዮጵያ አንድነት። እናመሰግናለን። እኔ የሁለቱ ምክር ቤቶች አወቃቀር አይ ቲንክ የግድ ሰዓት መውሰድ የለብኝም። ዋሴ ሲናገረው ስለነበር በዛ መንገድ ቢወሰድ ያን ሰከንድ አደርጋለሁ። ብዙ ችግር የለውም። ዋናው የፖለቲካ መሳሪያ ሆኗል። ያ ህገ መንግስት ትርጓሜ ለምሳሌ ለብቻው የተነጠለ የባለሙያዎች ቡድን ሊመራው ይገባል። ያም ደግሞ ፖለቲካል አፊሊዬሽን ወይም ለገለዥው ባላቸው ቅርበትና ርቀት ሳይሆን ሙያንና ትርጉምን ብቻ ማዕከል ያደረገ ስራ ይሰራሉ የሚል ነው። አንዱ ግን መመለስ ያለበት በተለይ ከዚህ ከአመጣጥኖ ከመሄድ አንጻር ይሄ ክሪቲካሊ ከዚህኛው ውይይት ዘለል ብሎ ቁጭ ብሎ መነጋገር ይፈልጋል። በተለይ ደግሞ አሁን ብዙ የፖለቲካ ነጋዴ ገበያው ላይ ባለበት ሁኔታ እንዲህ ያሉ ጉዳዮችን ሊነጥቅህ ነው ሊገልህ ነው የሚለው ቅድም ያልነው ህገ መንግስቱ ላይ ስናነሳቸው የነበሩት ነገሮች አየሩን ስለያዘው ይሄንን በደንብ በጥንቃቄ መያዝ ይችላል። ፖለቲከኛውም እንዲህ ያሉ ጉዳዮችን ሲናገር በጣም በጥንቃቄ መሆን ይኖርበታል። ቢኮዝ የማስፈራሪያ መሳሪያ አድርጎ የሚጠቀምበት ሌላ ገበያተኛ አለ። ስለዚህ ይሄንን አቀዝቅዞ መያዝ በጣም ጥሩ ነው። ሌላው የሚያለያዩ ጉዳዮች ምክክር የሚደረግባቸው የሚፈቱ ጉዳዮች አሉ። እውነተኛ ሀቀኛ ምክክር ከተደረገ ቅድም ሲነገር እንደነበረው የኢትዮጵያን ችግር ፍትህ፣ ርትዕ፣ መልካም አስተዳደር በቃ ቤዚክ የኢኮኖሚ ፍትሃዊ ተጠቃሚነት ነው፣ ማበላለጥ ነው። ወደ ብልጽግና ፓርቲ እንሄዳለን። በጣም አመሰግናለሁ። የማንነት ራስን በራስ ማስተዳደርና ኢትዮጵያዊ አንድነትን ሚዛን እንዴት እናስጠብቃለን የሚለው የህብረ ብሔራዊ ፌዴራሊዝሙ ዋና መገለጫ ነው። እኛ ምን ብለን እናምናለን? የህዝቦችን ራስን በራስ ማስተዳደር መብት እየጠበቅን ለኢትዮጵያዊ አንድነትም እሱኑ መሰረት አድርገን ጠንካራ ኢትዮጵያዊነትን መገንባት እንችላለን የሚል እምነት ነው ያለን። ይሄ ህብረ ብሔራዊነት ነው። ራስን በራስ ማስተዳደር ለኢትዮጵያዊ አንድነት እንቅፋት ሊሆን አይችልም። እንዲሁም ለኢትዮጵያዊ አንድነት መሰረት ነው የሚሆነው። ዜጎች ቋንቋቸውን፣ ማንነታቸውን፣ ባህላቸውን እየተንከባከቡ እያሳደጉ ራሳቸውን በራሳቸው እያስተዳደሩ በኢትዮጵያ የጋራ አስተዳደር ውስጥ ደግሞ ተካተው ኢትዮጵያን የመሰሉ የጋራ ተቋማትን ገንብተው የሚሄዱ ከሆነ ማንነት ከኢትዮጵያዊ አንድነት ጋር ሊጋጭ አይችልም የሚል እምነት አለን። ለዚህ ደግሞ ፌዴራሊዝሙን ተቋማዊና ህጋዊ መሰረቱን ማጠናከር ያስፈልጋል። የአዋጅ ቁጥር 1231 ይህን መሰረት የሚያስይዝ ነው። ክልሎች እርስ በርስ እንዲተባበሩ፣ ፌዴራል መንግስቱና ክልሎች እርስ በርስ እንዲተባበሩ፣ የጋራ ልማት፣ የጋራ ፕሮጀክቶች፣ የጋራ እቅዶች እያወጡ በጋራ እንዲሰሩ፣ ታችም ራሳቸውን እያስተዳደሩ በሀገሪቱ ውስጥ ደግሞ በህጋዊና ተቋማዊ መሰረት ባለው ተቋም እርስ በርስ እየተጋገዙ ኢትዮጵያን ማጠናከር ይቻላል የሚል እምነት ነው ያለን። በተጨማሪ ለሚነሱ የህዝብ ጥያቄዎች በተለይ ምክር ቤቶች ላይ አንደኛው ወደ እነዚህ የህዝብ ተወካዮች ምክር ቤት የሚመጡ የህግ አግባቦች በፖለቲሽያኖች ብቻ ሳይሆን መጀመሪያ የምክር ቤቱ የህግ ባለሙያዎች እንደዚሁም የፍትህ ሚኒስቴር ጭምር በባለሙያዎች የማያቸው ናቸው። ከዚህ ሁሉ በላይ ግን ለሚነሱ እንደዚህ አይነት እጥረቶች ደግሞ የምክክር ኮሚሽኑ ላይ እያንዳንዱ ዜጋና ፓርቲ ሀሳቡን አቅርቦ በሚወሰነውና በምንሄደው አቅጣጫ እናየዋለን የሚል እምነት ነው ያለው። ምክር ቤቶቹን ሰዓታችሁ ሞላ። በጣም ነው አመሰግነው። ለሁላችሁም ነው ጥያቄ የማቀርበው። ግልጽ እንዲሆንልኝ ለኔም ሆነ ለኢትዮጵያ ህዝብ ግልጽ እንዲሆን ለተቋማችሁን ለማወቅ በመንግስት አደረጃጀትና በዜግነት መብት አከባበር መካከል ልዩነት አለ ብላችሁ ትረዳላችሁ ወይ? እንደዛ ነው ወይ ግንዛቤያችሁ? ወይስ እንዴት ነው ግንዛቤያችሁ? ምን ለማለት ነው? የመንግስት አደረጃጀት
የወጣን ፖሊሲ ለማስፈጸሚያ የሚጠቀምበት ነው። የኢኮኖሚ ፖሊሲውን፣ ማህበራዊ ፖሊሲውን፣ የፖለቲካ ፖሊሲውን ለማስፈጸም የሚጠቀምበት ኦርጋኖግራሙ ነው። የዜጎች መብት አከባበር ግን የሰብአዊ መብቱ፣ ዴሞክራሲያዊ መብቱ፣ የህግ መብቱ ሩል ኦፍ ሎው ምናምን የምንላቸውን ማስከበሪያ ነው። የዜጎች መብት ደግሞ የሚገለጸው በፖሊሲው ነው እንጂ በአፈጻጸም በኦርጋኖግራም ነው ወይ? ቋንቋ አንድ ምናልባት የዜጎች መብት ጉዳይ እንጂ የመንግስት አደረጃጀት ሊሆን ስለማይችል ሁለቱን ለምንድን ነው አንዷን ያውም ከዜጎች መብት አንዷን ብቻ አምጥቶ በአደረጃጀት ውስጥ ለምንድን ነው እንዲገባ ያደረጋችሁት? ፌዴራል በሉት፣ አሃዳዊ በሉት፣ የጂኦግራፊያዊ በሉት ወይም ዜግነት ብሔረሰባዊ ዞሮ ዞሮ እሱ ሌላ የዜጎች መብት አከባበር እንጂ የመንግስት አደረጃጀት ሊሆን ስለማይችል ለምንድን ነው የቀላቀላችሁት ነው? ይቅርታ። በጣም እናመሰግናለን። ሰላም ለኢትዮጵያ ጥምረት መጀመር ይቻላል። ታንክ ዩ። ይሄ ኮንሰፕቹዋል ጉዳይ ነው። አደረጃጀትና አሰራር ሁለቱ አክቹአሊ ሲዋቀሩ ነው እነዚህ ነገሮች የሚፈቱት። አንድ ላይ ስራ መስራት ሲችሉ ነው። ነገር ግን በአደረጃጀት እውቅና ያልተሰጠው አሰራር አይመጣም። አደረጃጀቱ መጀመሪያ ማመን አለበት። በተለይ ፌዴራሊዝም እና ህገ መንግስት የሚባሉ ጉዳዮች የአንድ ዜጋ ጉዳይ ብቻ ሳይሆን የህዝቦችም ጭምር ጉዳዮች ናቸው። ስለዚህ እንደ ህዝብ ጥያቄ አለ። ቋንቋዬ ይከበር፣ ባህሌ ይከበር፣ ይሄ መብቴ ይከበርልኝ የሚል ጥያቄ አለ። አወቃቀር ላይ እነዚህን የሚያቅፉ አወቃቀሮችን ይዞ ካልተኬደ ይሄ አወቃቀር በፈረሰበት ነገ መተግበር አይቻልም እንደዛ አይነቱ ነገር። ስለዚህ ሁለቱን አዋህዶ ማሰብና ሁለቱን አዋህዶ መስራትን ይጠይቃል። እነዚህ ባልተዋህዱበት አንደኛው ተነጥሎ ለብቻ ይቀርና ነገ ጥያቄ ሆኖ የሚመጣ ስለሆነ ከመነሻው ካወቃቀሩ ጀምሮ ፌዴራሊዝም ስንል እንግዲህ አወቃቀር ስናወራ ነበርና ካወቃቀሩ ጀምሮ እነዚህን ሊያሰራ የሚችል አወቃቀር፣ የህዝብ አሰባሰብ እንደዚሁም አደረጃጀት ሊኖር ስለሚገባ በዛ ምክንያት ነው እነዚህ የተቀመጡትና በደንብ ለይተን እናውቃለን። ለይተን ስለምናቅም አደረጃጀቱን ከአሰራሩ ጋር አዋህደን ፕሮፖዝ እያደረግን ነው ያለነውና ይሄንን መልስ ነው ልሰጥ የምችለው። አሁን ደግሞ ኢዜማ አባቴ እንዳሉት አደረጃጀቶች ዜጎችን ለማገልገል ዜጎችን ለመጥቀም የሚቋቋሙ አደረጃጀቶች ናቸው። ስትራክቸር የሚወጣው የዜጎችን የልማት ጥያቄ፣ የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ እና የተለያዩ ጥያቄዎችን ለመመለስ ነው። አደረጃጀቱ ያልመለሰውን የዜጎች ጥያቄ ዜጋው ከዛ ውጭ ሊመልስበት የሚችልበት እድል የለም። ግን ዋናው ፖይንት የተነሳው ለምንድነው አንድ ቋንቋን ተይዞ በቋንቋ ብቻ አደረጃጀትን ለማደራጀት የተፈለገው የሚለው ያለፈው 30 ዓመት ስንከራከርበት የነበረ አሁንም እየተከራከርንበት ያለ ጉዳይ ነው። ለምንድነው ህገ መንግስቱ 4 መስፈርቶችን አስቀምጦ ሲያበቃ ቋንቋን በዋናነት ወስዳችሁ ክልሎችን ያደረጃጃችሁት? ቋንቋ መገልገያ መሳሪያ መሆኑ ቀርቶ ዛሬ የፖለቲካ መጠቀሚያ ሆኗል ኢትዮጵያ ውስጥ። ያ በመሆኑ ደግሞ በቋንቋቸው ሰዎች እየተፈረጁ አንተ የዚህ ክልል ባለቤት ነህ፣ አንተ ደግሞ የዚህ ክልል ባለቤት አይደለህም እየተባሉ ነው። ቋንቋ መጠቀሚያ መሆኑ ቀርቶ የፖለቲካ መሳሪያ ሆኗል። ምናልባት አንድ ሀሳብ ለመጨመር አሁን ከሌላ ወንድሜ ሲነሳ የነበረው በአደረጃጀት እውቅና ያልተሰጠው መብት አይከበርም የሚል አይነት ሀሳብ ተነስቷል። ያ ማለት እኮ ኢትዮጵያ ውስጥ ቅድም ደጋግመን ስንለው ነበር ያለ የሰው መብት ቋንቋ ብቻ ነው ወይ? ኢትዮጵያ ውስጥ ለምንድን ነው ቋንቋ ላይ መንጠልጠል ያስፈለገን? ሌሎች መብቶች የሉንም ወይ? በህገ መንግስቱ የሰብአዊ መብት ድንጋጌዎች ተብለው ቅድም ሲባል ነው የሴቶች የንብረት መብት የምናምን እየተባለ ብዙ ተዘርዝሯል። ለምንድን ነው ይሄ ስርዓት ቋንቋ ላይ መንጠልጠል ያስፈልግ? ሌሎች ማንነቶቻችንና መብቶቻችንን ዘንግቷል፣ ረስቷል የሚል የኛም ጥያቄ ነው እያነሳን ያለ ነውና አደረጃጀት ሌላ ነው። እነዚህ ማንነቶች መከበር አለባቸው፣ በሰብአዊ መብት መያዝ አለባቸው እንጂ ፖለቲካ ውስጥ ገብተው የፖለቲካ ስርዓት ማስፈጸሚያ መሆን ያለባቸውም የሚለው የኛም ትክክለኛ ጥያቄ ነው። በዚህ መልኩ ነው የምናየው። አሁን ደግሞ ትብብር ለኢትዮጵያ አንድነት ጋሽ ያሉት ነገር ጠቃሚ ነጥብ አለው። ሁለት መልክ ነው ያለው። አንዱ አደረጃጀትንና በተለይ ደግሞ እየሮጠ ሄዶ ቋንቋ ላይ የሚያርፈው ነገር ቅድም ካልነው ከዚህ ከህገ መንግስት መጽደቅ ጋር ተያይዞ እና ላለፉት 50 ዓመታት ሲቀነቀን የነበረው
የብሔር ብሔረሰቦች መብት። ይሄም ራሱ እንደገና ሌላ ዲፊኒሽን ይፈልጋል። ከዚህ አንጻር ታይቶ ስለዚህ ሰዎች የበለጠ የፖለቲካው ላይ ገበያ የሚያገኘውን የቋንቋን ነገር ማግኒፋይ ስላደረጉት የፖለቲካ ተዋናዩም የፖለቲካ ገበያተኛውም እየገባ ይሄንን በብዙ ያማስለዋል፣ በብዙ ያቦከዋል። በዛ ምክንያት ግን በሌላ በኩል ደግሞ ትንሽ ነጠል ተደርጎ መታየት ያለበት የሚመስለኝ አይደለም አደረጃጀት ቃል የሰው ልጅ አኗኗር በሁኔታው ሊቀይር ይችላል። በጣም እናመሰግናለን። አሁን ደግሞ ወደ ብልጽግና ፓርቲ ነው የምንሄደው። በህገ መንግስቱ ላይ የጋራ ማንነት መብቶችም ተደንግገዋል፣ የግል መብቶችም በሚገባ ተደንግገዋል። እነሱን ተግባራዊ ለማድረግና ለማስፈጸም ግን ተቋማት ያስፈልጋሉ፣ አደረጃጀቶች ያስፈልጋሉ። ህገ መንግስቱ ላይ ስለተቀመጡ እነዛ መብቶች ተግባራዊ ሊደረጉ አይችሉም። ስለዚህ እነዚህ ወደ ፖሊሲ መቀየር አለባቸው፣ ወደ እቅድ መቀየር አለባቸው፣ ወደ ስትራቴጂ መቀየር አለባቸው። ከዛ በኋላ ወደ ተገባ ውጤታማ አደረጃጀት መቀየር አለባቸው። የፌዴራል መንግስቱ የሚፈጽማቸው አሉ፣ የክልል መንግስታት የሚፈጽሟቸው አሉ፣ ከዛ በታች ያሉ የመንግስት መዋቅሮች እና ሌሎች ተቋማት የሚፈጽሟቸው አሉ ማለት ነው። ስለዚህ ተቋም ከሌለ፣ አደረጃጀት ከሌለ፣ የሚያስፈጽም አካል ከሌለ፣ ውጤታማ አሰራሮች፣ አዋጆች፣ ደንቦች፣ መመሪያዎች ከሌሉ ህገ መንግስት ላይ ስለተቀመጡ ብቻ የሚተገበሩ አይሆንም ማለት ነው። እዚህ ላይ መገንዘብ ያለብን ቋንቋ ተብሎ በተደጋጋሚ የሚነሳው ነገር ለምን ቋንቋ ላይ መንጠልጠል እንደተፈለገ አይገባኝም። ቋንቋ የህዝቦች የጋራ ማንነት ነው። ለአስተዳደራዊ አመቺነት ሲባል ተቋማት አንድን ቋንቋ መርጠው ሊገለገሉበት ይችላሉ። ይሄ ደግሞ በህዝብ ፍላጎት የሚመሰረት እንጂ ቋንቋን ከአደረጃጀት ጋር አደረጃጀትን ከቋንቋ ጋር ማገናኘት እጅግ በጣም ተገቢ አይደለም የሚል እምነት ነው ያለኝ። በዚህ መንገድ በኢትዮጵያ በህገ መንግስቱ ላይ የተደነገጉ የትኞቹም መብቶች ለማስፈጸም የሚመቹ ተቋማት ተገንብተዋል የሚል እምነት አለን። የተቋማቱ ውጤታማነት በየጊዜው እያደገና እየተሻሻለ መሄዱ እንደተጠበቀ ሆኖ በየደረጃው ባሉ አደረጃጀቶች እየተጠናከሩ እየተተገበሩ ይሄዳሉ እነዛ መብቶች የሚል እምነት አለኝ ማለት ነው። እናመሰግናለን። ከፌዴራሊዝም ጋር ተያይዞ የሚነሱ 4 ኢሹዎች አሉ። ያው ከኮንስቲቱሽን ጋር ሊያያዝ ይችላል። አንደኛው ምንድነው የፌዴራል ባንዲራ ነው። ከቅርጹና ከይዘቱ አንጻር የእናንተ አቋም ምንድነው የሚል ጥያቄ አለኝ። ሌላው የፌዴራል ቋንቋዎች የትኞቹ ናቸው መሆን ያለባቸው? ስንት ነው መሆን ያለባቸው? እዚህ ላይ ያላችሁ አቋምስ ምንድነው? ዋናው ደግሞ ከራስን በራስን ማስተዳደር ወይም ደግሞ እስከ መገንጠል መብት የሚለው በሌላ ቋንቋ አንቀጽ 39 እዛ ላይ ያላችሁ አቋም ምንድነው? የመጨረሻው ኢምፖርታንት ላይሆን ይችላል፣ ግን ብሔራዊ መዝሙር ላይ ያላችሁ አቋምስ ምንድነው የሚል ነው። አመሰግናለሁ። በጣም እናመሰግናለን። ሰላም ለኢትዮጵያ ጥምረት የመጀመሪያው ምላሽ ይሆናል። እሺ፣ አመሰግናለሁ። እነዚህ ነገሮች ያው የብሔራዊ ትምህርቶች ነው እኛ የምንለው ያው ሲምቦልስ ኦፍ ኔሽን። እነዚህም በተመለከተ እንዴት ነው የእናንተ አቋም ምንድን ነው የሚለውን ባንዲራን በተመለከተ ለሀገራዊ ምክክር ኮሚሽን አጀንዳዎቻችንን አቅርበናል። ቋንቋዎችን በተመለከተ ግን ቋንቋን በተመለከተ የተለየ ፖሊሲ የራሱ ፖሊሲ ያለን። ቋንቋን በተመለከተ ቋንቋ አንድ የፖለቲካ ችግሮችን የሚፈታ፣ ሁለተኛ ፋንክሽናሊቲውን እንደዚሁ የሚያረጋግጥ መሆን አለበት። ሁለቱንም አገልግሎት መስጠት አለበት። ከዚህ አንጻር ግሪቫንስስ በቋንቋ ምክንያት ቅሬታዎች አሉ። አንዳንድ ቅሬታዎችን እየፈቱ መሄድ እንጂ ቅሬታዎች የሚፈቱበትን መንገድ በመመኘት አይፈታም። ስለዚህ ቋንቋን በተመለከተ በየደረጃው በትምህርት ቤት ደረጃ፣ በሀገር አቀፍ ደረጃ፣ በዓለም አቀፍ ደረጃ ያስቀመጥናቸው ቋንቋዎች አሉ። ከነዛ እነማን ናቸው የሚለውን በተለይ ግን በሀገር አቀፍ ደረጃ ከአንድ በላይ ቋንቋዎች ሊኖሩ ይገባል። የአገልግሎት ቋንቋዎች ብለን ነው የምናምነው። እነሱን የሚያጅቡ ለአገልግሎት የሚያበቁ ዘመኑንም ጭምር የዋጁ የቴክኖሎጂ ስርዓቶች አሉ። የትራንስሌሽን ምን በየአካባቢ ተደርጎ በየመስሪያ ቤቱ ጭምር ሁሉ ይሄን ማድረግ ይቻላል ስምምነትን ለማምጣትና ከዛ ውጪ ራስን በራስ ማስተዳደር አንቀጽ 39 ላይ ያለችውን መገንጠልን አንቀበልም። እኛ እንደ ጥምረት መገንጠል መውጣት አለበት የሚል ሀሳብ አለን። እንደዚሁም ከብሔራዊ መዝሙርንም በተመለከተ የምክክር ጉዳይ ስላለ እዛ ውስጥ እንደ አጀንዳ ያቀረብነው በራሱ በምክክሩ በኢትዮጵያ ሕዝብ የጋራ ስምምነት የሚፈታውን ህዝባዊ ውሳኔ በመሆኑ የመቀበል ግዴታ አለብን። በዛ መልክ ዲዛይን አድርገን አስቀምጠን እየሄድን ያለ ነው። በጣም አመሰግናለሁ። አሁን ደግሞ ኢዜማ ወንድም ያነሳቸው ፖይንቶች እንዳለመታደል ሆኖ እዚህ ሀገር ላይ የፌዴራል አደረጃጀታችን በልዩነት ላይ የተመሰረተ በመሆኑ የተነሳ
በሁሉም ጉዳዮች ላይ አንግባባም። ከማንግባባባቸው ጉዳዮች አንዱ የባንዲራ ጉዳይ ነው። በጥቃቅን ጉዳዮች ላይ በሀገር ስም ላይ ጭምር ልዩነት አለን። ላለፈው 30 ዓመት ከአንድነት ይልቅ ልዩነታችን ላይ ነው ሲሰበክ የኖረው። ያ በመሆኑ የተነሳ ነው ይሄ የሆነው። የባንዲራ ጉዳይ ላይ የኛ አቋም የህዝብ ውሳኔ ተሰጥቶበት ያለው ባንዲራ ይቀጥል አይቀጥል የሚለውን በህዝብ ውሳኔ መውሰድ ይቻላል። የቋንቋን ጉዳይ የሚወሰርከው ቋንቋ አማርኛ የሥራ ቋንቋ ነው። አሁን ባለው ነባራዊ ሁኔታ ግን በፕሮግራሞቻችን ላይም በማኒፌስቶአችን ላይም እንደጠቀስነው ከአንድ በላይ የሥራ ቋንቋ ያስፈልጋል የሚል አቋም አለን። ማስተዳደርን በተመለከተ እዚህ ሀገር ላይ ያለው ዋናው ችግር ስለ ፌዴራሊዝም ስናወራ አየር ላይ ተንጠልጥሎ የቀረ የፌዴራሊዝም አደረጃጀት ነው ያለን። ላለፈው 20 ዓመት ዞኖች፣ ወረዳዎች፣ ቀበሌዎች የራሳቸውን ወኪል መርጠው አያውቁም። በኢትዮጵያ ውስጥ ለይስሙላ እንኳን ማለት ነው እንደ ምስለኔ በሹመት ይመጣላቸዋል እንጂ አንዳቸውም መርጠው አያውቁም። ለኛ ፌዴራሊዝም ማለት ወረዳ የራሱን አመራር የሚመርጥበት፣ ዞን የራሱን መሪ የሚመርጥበት፣ ክልል ሀገር የራሱን መሪ የሚመርጥበት ነው ፌዴራሊዝም ማለት። ያ ግን ሆኖ አያውቅም። ያ ባለመሆኑ ችግር ፌዴራሊዝሙ አየር ላይ ተንጠልጥሎ የቀረ ፌዴራሊዝም ነው። ወደ መሬት ወርዶ በሚፈለገው ደረጃ ዜጎች የራሳቸውን መሪ የሚመርጡበት ስርዓት እየመጣ አይደለም። ብሔራዊ መዝሙርንም በሚመለከት እንደዚሁ ቅድም እንዳልኩት ነው። በሁሉም ጉዳይ ላይ እንለያያለን። የጋራ የሚባል የሚያግባባን ጉዳይ እንኳን የሌለ እስከሚመስል በአንድ ሀገር ውስጥ በአንድ ጥላ ውስጥ የምንኖር እስከማይመስል ድረስ ነው። በጣም አመሰግናለሁ። አሁን ደግሞ ትብብር ለኢትዮጵያ አንድነት። እናመሰግናለን። የፌዴራል ቋንቋ ላይ እና ከስር ለአስተዳደር በሚዋቀሩ በአገልግሎት መዋቅሮች ላይ ደግሞ ምን አይነት እንደሚደረግ ከዚህ ቀደም ብለን ጠቅሰነዋል። ግን በታሪክ አጋጣሚ እና በሁኔታዎች ለምሳሌ አማርኛ በሁሉም አካባቢ ይነገራል። አማርኛ ብሔራዊ ቋንቋ ቢደረግ ከአማርኛ ደግሞ እየተስተካከሉ የሚመጡ የስራ ቋንቋዎች እንዲሁ ደግሞ እየጨመርን ብንሄድ ይሄ የናይጄሪያ ኤክስፒሪየንስ፣ የደቡብ አፍሪካ ኤክስፒሪየንስ፣ እነ ሲንጋፖር የሚጠቀሙበት ቋንቋ በማወቅ የሚጎዳ የትኛውም ዜጋ የለም። መግባቢያ ነው፣ ማሰቢያ ነው። የዛን አካባቢ ማህበረሰብ ወግ፣ ባህል እየተረዳህበት የበለጠ ከማህበረሰቡ ጋር ቁርኝት የምትፈጥርበት ነው። ለኢትዮጵያውያን ጌጥ እንጂ ሊሆን የሚገባው መለያ ሊሆን አይገባም። ይሄ በትልቁ ተሰምሮ መያዝ አለበት። ይህን ደግሞ እያሳደግን እንሄዳለን። በነገራችን ላይ ይህንን ወደ ድሬዳዋ አካባቢ ብትሄዱ ከዛም ቦታ ይከፍላል። የተወሰኑ አካባቢዎች ስትሄዱ፣ አፋር አካባቢ፣ ሶማሊያ አካባቢ ስትሄዱ መልቲሊንጓል ሰዎችን ታገኛላችሁ። ማለት በጣም በፍጥነት ሲቀያይሩ ታያላችሁ እንትን የሚያደርጉትን እና ያ ጌጥ እንጂ ምንም የተለየ የሚያመጣው ችግር ያለ አይመስለኝም። አንቀጽ 39 ይሄ ቅድም ያልነው ነው። የኮንፌዴሬሽን በኮንፌዴሬሽን የተገናኙ እንጂ ተሰርቶ የነበረን ሀገር የማዋቀር ለአስተዳደር ምቹነት እንዲሆን በሚል ስላልነበረ ያንን ሪስትራክቸር ስናደርግ ያንን ስንነካ እሱም አብሮ ይስተካከላል ማለት ነው። አንቀጽ 39 በተፈጥሮ ይስተካከላል። ህገ መንግስት ማሻሻያ ሲኖር አንቀጽ 39ም በዛው ልክ ይስተካከላል ማለት ነው። ስለዚህ አንቀጽ 39 የራስን እድል በራስ መወሰን እስከ መገንጠል የሚለው ይሄኛው መስተካከል አለበት ወይ እንዲስተካከሉ በህገ መንግስት ለህዝብ እንዲወስንባቸው ከምናቀርባቸው ውስጥ ነው። እነዚህ የናሽናል ሲምቦልስ የሚባሉት በራሳቸው ምክክር ቁጭ ብሎ መስራት ይፈልጋል። እናመሰግናለን። በጣም ብልጽግና። እናመሰግናለን። ብልጽግና የሁሉም የስልጣን ባለቤት መሰረቱ ህዝብ ነው ብሎ ያምናል። እነዚህ የፌዴራል ባንዲራ፣ ቋንቋ፣ የራስን በራስ የማስተዳደር አቋምና ብሔራዊ መዝሙር የህዝብ ፍላጎት ከሆኑና ህዝብ ሀሳብ ካለው ቁጭ ብሎ እንዲመክርባቸው የምክክር ኮሚሽንን አስቀምጧል። ይሄ ቀላል አይደለም። ህዝብ ጫፍና ጫፍ ከተነገረበት ትርክት ወጥቶ አሰባሳቢ እንዲሆን በአንድ በራሱ ፓርቲው ብቻ ለመወሰኑንና የፓርቲውን አቋም ያሳያል። ህዝብ ይሁነኝ ብሎ የወሰነውን ውሳኔ ብልጽግና ወስዶ ይተገብራል። በዚህ ግልጽ አቋሙን ያስቀምጣል። መነሻውና መድረሻው ውሳኔው የህዝብ ነው ብለን የምናምንበት ምክንያት
በማያዳግም መልኩ ቂምና ቁርሾን አጥፍተን ኢትዮጵያን ወደ ልማት ለማሻገር ካለን ጽኑ ፍላጎት ነው። ምክንያቱም እነዚህ ጉዳዮች በጥቂት ቡድኖች፣ በጥቂት እናውቅልሃለን የሚሉ አመራሮች፣ በጥቂት ሰርክሎች ወይም ክበቦች ተወስነዋል ብሎ የሚያዝን አለ፣ ያዋጡኛል ብሎ የሚያስብ አለ፣ ሌላ የሚያሻግረኝ አጀንዳ አመጣለሁ ብሎ የሚያስብ የህብረተሰብ ክፍል አለ። እውነተኛ ህብረ ብሔራዊ ፌዴራሊዝም መተግበራችን አንዱ ማሳያ እነዚህን ህዝባዊ መሰረት ያላቸውን ጥያቄዎች ከልዩ ፍላጎት ወይም ከልዩ አጀንዳ ለይቶ ህዝብ በራሱ እንዲወስን በገለልተኛ ኮሚሽን እንዲወሰን ያስቀመጠበት አቋም ነው። በዚህ ምክንያት ህዝብ እድሉን እየተጠቀመ ነው። ለሁሉም ጫፍና ጫፍ ለረገጡ ፓርቲዎችም ይሄ እድሉ ተፈጥሯል። ስለዚህ እዛ ላይ በጋራ ቁጭ ብለው የሚያወጡት ውሳኔ እና የህዝብ የበላይነት ቦታውን ይዞ ይፈጸማል የሚል ጽኑ አቋም አለው ብልጽግና። በጣም ነው እናመሰግነው። አሁን ወደ አራተኛው ዙር ተሸጋግረናል። በዚህ በአራተኛው ዙር ተፎካካሪ ፓርቲዎች እርስ በርሳችሁ የምትጠያየቁበት ነው፣ ጥያቄ የምታቀርቡበት ነው። አንዱ ፓርቲ ለሶስት ፓርቲዎች ጥያቄ የሚያቀርብበት ነው። የመጀመሪያው ጥያቄ ለሶስቱ ፓርቲዎች የሚጠይቅልን ሰላም ለኢትዮጵያ ጥምረት ጥያቄዎችን ማቅረብ ትችላላችሁ። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ ለኢዜማ ነው። ኢዜማ ብዙ ጊዜ የብሔር ብሔረሰቦችን መብት ይቃወማል። ከዚህ አንጻር ብሔር ብሔረሰቦችን እውቅና ሳይሰጥ ምን አይነት መንግስት ነው የሚመሰርተው? ሁለተኛው ለብልጽግና ነው። የብልጽግና ፓርቲ በወረቀት ላይ ወይም በጽሁፍ ፌዴራሊዝምን አሞናሙኖ በደንብ አድርጎ የሚናገር ቢሆንም በተግባር ግን ከፌዴራሊዝም ጋር አይተዋወቅም።